ትውልደ ኢትዮጵያዊ ተጫዋች የተሳተፈበት ሌላኛው የ2026 የዓለም ዋንጫ የመክፈቻ ጨዋታና በመድረኩ የተመዘገበው የመጀመሪያው አቻ ውጤት አዘጋጇ ካናዳ በዓለም ዋንጫ መድረክ በታሪኳ ለመጀመሪያ ጊዜ ነጥብ ያገኘችበትና ቦስኒያዎች ለሀገራቸው ያላቸውን ፍቅር በእንባ እየታጠቡ የገለጹበት የካናዳው መክፈቻ መርሃ ግብር አሜሪካ በአስገራሚ አቋም በታሪኳ ብዙ ጎል ያስቆጠረችበትና ለዋንጫ ተገማች ያደረጋትን ድል የተጎነጨችበት የሌሊቱ ሌላኛውና ሶስተኛው መክፈቻ በተጨማሪም ወጠንቅጦ በበዛበትና ጣጣው በማያልቅበት በዚህ አደናጋሪ የዓለም ዋንጫ ጅማሮ ሰማይ ምድሩን በግልጽ ጦርነት እያረሱት ያሉት የፖለቲካው ዘያሪዎች በዓለም ዋንጫውም ጓንት የቀየረ እጃቸውን ከተውበታል። ሩሲያና አሜሪካ ይህንን መድረክ ሌላ የጦርነት ሜዳ ለማድረግ እያሰቡ ይመስላል። የብዙዎችን ስሜት ባቀዘቀዘው በዚህ የዓለም ዋንጫ ላይ ነዳጅ አርከፍክፈው ሊያቀጣጥሉት እየታተሩ ነው። ሩሲያ የሳይበር እጇን በዓለም ዋንጫው ሆድ ውስጥ አስገብታለች። አሜሪካና ደጋፊውም ከባድ ስጋት ገብቷቸዋል። ራሱን ሃንዳላ ብሎ የሚጠራው የጠላፊዎች ቡድን የኤፍቢአይ ድሮኖቹን መጥለፉን በመግለጽ የዓለም ዋንጫው ተሳታፊ ሀገራትና ደጋፊዎችን በቀጥታ አስፈራርተዋል። አዘጋጆቹ ተሳታፊዎቹና ደጋፊዎቹም የድሮን ጠለፋና የሳይበር ጥቃት ስጋት ስር ወድቀዋል። የእንግሊዝ ብሔራዊ ቡድን መዘረፉና በማረፊያቸው አቅራቢያ የታዩት አዞቹ የፈጠሩት ስጋት የሌሎች ሀገራትን ጨምሮ ለብዙ አፍሪካውያን ፊቱን ያዞረው ይህ የዓለም ዋንጫ ጋናዊውን ቶማስ ፓርቴንም ወደ ካናዳ እንዳይገባ መከልከልና ሌሎችንም የዓለም ዋንጫ ዝርዝር መረጃዎችን በዚሁ ዝግጅት እናስቃኛችኋለን። አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። ቤተሰብ ያልሆናችሁ ኢትዮ ግሎባል የዩቲዩብ ገጽን ሰብስክራይብ በማድረግ እንድትቀላቀሉንና ቤተሰቦቻችን ደግሞ መረጃውን ሼር ላይክ ታደርጉልን ዘንድ እየጋበዝኩ ወደ መረጃው አልፋለሁ። ከትላንት በስቲያ በሜክሲኮ አስገራሚ መክፈቻውን በማድረግ የተጀመረው የ2026 የዓለም ዋንጫ ትላንት ምሽትም በሌላኛው አዘጋጅ ሀገር ካናዳ ቶሮንቶ ስቴዲየም ማራኪና ደማቅ ድባብ የፈጠረ መክፈቻ ተከናውኗል። የተለመደውና አይቀሬው የሙዚቃ ድግስ፣ የቀለም ነጸብራቅና ለአስተውሎት የሚያስቸግረው የዳንስ ኮሪዮግራፊ የመክፈቻው ጅማሮ ልዩ ድባብ ነበር። ደጋፊው ሞልቶ በፈሰሰበት ቶሮንቶ ስቴዲየም ሆድ ውስጥ ታዋቂዋ ድምፃዊት አላኒስ ሞሪሴት መድረኩ ላይ ጉብ ብላ በዛ ረሃብ በሚያስረሳ ድምጿ የካናዳን ብሔራዊ መዝሙር ስታንቆረቁረው ደጋፊው ስቴዲየሙን ቀይና ሰማያዊ ማሊያ ለብሶ ማራኪ መልክ ሲያላብሰው ዓለም እግር ኳስን ለምን አብልጦ እንደወደደ ግዑዙ ሁሉ አፍ አውጥቶ ይመሰክር ነበር። ብሔራዊ መዝሙር እየተዘመረ በርካታ አይኖች እያነቡ ነበር። ቦስኒያዎች ናቸው የሀገር ፍቅራቸው ፈንቅሎ ሲወጣ በጉንጫቸው ወንዝ ሰርቶ እንባቸው እንዲፈስ ፈቀዱለት። በበረዷማዋ ሀገረ ካናዳ የ2026 የዓለም ዋንጫ ምድብ 2 የመጀመሪያ ጨዋታ ካናዳ ከቦስኒያ ቶሮንቶ ስቴዲየም ላይ ተፋጠዋል። አልቢተሩ የጨዋታውን ማስጀመሪያ ፊሽካ ከነፉ በኋላ ቦስኒያ ቀድማ ኳስና መረብን ማገናኘት ቻለች። ሉኪች ነው 21ኛው ደቂቃ ላይ ቦስኒያን መሪ ማድረግ ቻለ። በርከት ያሉ ጥቋቁር ተጫዋቾቹን የያዘው የካናዳ ስብስብም ተደናገጠ። ካናዳ በርከት ያሉ ጥቁር ተጫዋቾቹን ይዛለች። በሜዳ ውስጥ ብቻ 5 ጥቋቁር ተጫዋቾቹ እየተፋለሙ ነው። ስብስቡ ውስጥ ጠቅላላ ከ10 በላይ ከዋክብቶች ከሀገራቸውም ከአህጉራቸውም ርቀው ለሌላ ሀገር እያገለገሉ ናቸው። መቼም ከግማሽ ምዕተ ዓመታት በፊት ጀምሮ ከአፍሪካ በተለየ ሁኔታ ወደ አውሮፓና ደቡብ አሜሪካ የተወሰዱ ወይም የተሰደዱ መሆናቸው ግልጽ ነው። ነገር ግን አፍሪካ ውስጥ የተወለዱ የካናዳ ብሔራዊ ቡድን ተጫዋቾችም አሉ። ለምሳሌ እስማኤል ኮኔ በኮት ዲቫር ነው የተወለደው። አልፎንሶ ዴቪስም በጋና፣ ታኒ ኦሎዋሲም በናይጄሪያ ነው የተወለደው። ሆኖም ለካናዳ ይፋለማሉ። ታዲያ በሜዳቸውና በደጋፊያቸው ፊት 1-0 እየተመሩ ሲሆን አስከፊውን ሽንፈት ላለመጎንጨትና ውጤቱን ለመቀልበስ መታገል አለባቸው። ከሶስቱ አዘጋጆች መካከል አንዷ የሆነችው ካናዳ በዚህ ከቦስኒያ ጋር ባደረገችው የምድብ የመክፈቻ ጨዋታ በሜዳዋና በደጋፊዋ ፊት የመጀመሪያ ድሏን ለማግኘት ብትፋለምም ተጋጣሚዋ ግን
የዋዛ አልሆነችም። ገና በማጣሪያው ዌልስንና ጣሊያንን በመለያ ምት አሸንፋ በአስደናቂ ሁኔታ ወደ 2026 የዓለም ዋንጫ ያለፈችው ቦስኒያ በመጀመሪያው የዓለም ዋንጫ ጨዋታዋ ገና በ21ኛው ደቂቃ የካናዳን ደጋፊዎች ጸጥ ያደረገችበት ብቸኛ ግብ አግኝታለችና የግብ አጥሯን ዘግታ ለአዘጋጁ ሀገር ትልቅ ፈተና ሆነች። ኢቫን ፓሲች ያሻማትን የማዕዘን ምት የቀድሞ የአርሰናል ተከላካይ ኮላሲናች በግንባሩ ለጆቦ ሉኪች በድጋሜ በግንባሩ በመግጨት ኳሷን መረብ ላይ ያሳረፋት። በቴስታ ተቀባብለው ነው አዘጋጇን ጉድ የሰሯት። ይህች ግብም ለሉኪች በብሔራዊ ቡድኑ ማሊያ የመጀመሪያው ነበረች። በነገራችን ላይ በዚህ የዓለም ትኩረት ሁሉ ወደ ዓለም ዋንጫው በሆነበት በዚህ ወቅት በዘንድሮው የ2026 የፊፋ ዓለም ዋንጫ ላይ ታሪክ ለመስራት የተዘጋጀ አንድ ድንቅ ትውልደ ኢትዮጵያዊ ተጫዋችም አለ። እርሱም ለካናዳ ብሔራዊ ቡድን የተመረጠው አሊ አፈንዲ አህመድ ነው። ይህ ኮከብ በዚህ ታሪካዊ መድረክ ላይ የሚታየው የመጀመሪያው የኢትዮጵያ የዘር ግንድ ያለው ተጫዋች በመሆን ስሙን በታሪክ መዝገብ ላይ አስፍሯል። በፈረንጆቹ 2000 በካናዳ ቶሮንቶ የተወለደውና አሁን የ25 ዓመት ወጣት የሆነው አሊ ወላጆቹ አቶ አፈንዲና ወይዘሮ ሙና ከ30 ዓመታት በፊት ከኢትዮጵያ ሐረርጌ ተነስተው ወደ ካናዳ ያቀኑ ኢትዮጵያውያን ሲሆኑ አሊ ምንም እንኳ በካናዳ ቢያድግም ከቤተሰቦቹ ባህል ወግና ልማድ ጋር ጥብቅ ቁርኝት ያለው እንግሊዘኛና የኢትዮጵያን ቋንቋ አቀላጥፎ የሚናገር ነው። ከ2023 ጀምሮ ለካናዳ ብሔራዊ ቡድን መጫወት የጀመረው አሊ በአስደናቂ ሁለንተናዊ ችሎታው የቡድኑ ቁልፍ ተጫዋች መሆን ችሏል። ታዲያ በዚህ መድረክም ካናዳን ለመወከል በቅቷል። በዚህ የትላንት ምሽቱ ጨዋታም እየተመራ በነበረው የካናዳ ብሔራዊ ቡድን ስብስብ ውስጥ ነበር። ቡድኑ ውጤቱን ለመቀልበስ አሊያም አቻ ለመሆን የማያቋርጥ ጠንካራ ትግል ማድረግ ጀምሯል። በተለይ በሁለተኛው አጋማሽ የተሻለ ጫና ለመፍጠር የሞከረችው ካናዳ በርካታ እድሎችን አባከነች እንጂ አስጨንቃ ነበር። የቀድሞው የሊድስ ዩናይትድና የአሁኑ የካናዳ አሰልጣኝ ጄሲ ማርሽም ጨዋታውን ለመቀልበስ አሉኝ የሚሏቸው ልጆችና ታክቲኮች ሁሉ ተጠቀሙ። በእርግጥም አሰልጣኙ ወሳኝ የተጫዋች ቅያሬ አድርገው ያስገቡት ኮከባቸው የጨዋታውን መልክ ቀይረላቸው። የሳውዛምፕተኑ አጥቂ ካይል ላሪን ተቀይሮ ወደ ሜዳ ከገባ ገና በሁለተኛው ደቂቃ የተደፋውን የካናዳ አንገት ቀና፣ የተጨነቀውን ስሜት ተንፈስ አደረገው። ጨዋታውን ቀያሪው ላሪን በ78ኛው ደቂቃ ላይ የቦስኒያውን ተከላካይ ሙሃርሞቪችን በአስገራሚ መልኩ አታሎ በማለፍ የመታው ኳስ ነው በትንሹ ተጨርፎ ግብ ጠባቂውን ኒኮላ ቫስሊጅን አልፎ ከመረብ ጋር የተገናኘው። ይሄኔ ነው ቶሮንቶ ስቴዲየም በካናዳ ደጋፊዎች ደስታ የቀለጠው። ይህች ግብ ለላሪንም ሆነ ለካናዳ ተሸንፎ አንገት ከመድፋት ከመትረፍ ባሻገር ትልቅና ታሪካዊ ትርጉምም አላት። ካናዳ በዓለም ዋንጫ ታሪክ ከዚህ በፊት 2 ጊዜ ብቻ ነበር መሳተፍ የቻለችው። እነሱም እንደ አውሮፓውያን አቆጣጠር በ1986 እና በ2022 የዓለም ዋንጫ። በእነዚህ ዓመታት ተሳትፎቿ ባደረገቻቸው ሁሉም ጨዋታዎች ያለምንም ድል ሁሉንም ግጥሚያዎች ተሸንፋ ከውድድሩ የተሰናበተችው ካናዳ በዚህ ሶስተኛዋ ተሳትፏ በሆነው በ2026 ውድድር ግን በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ መድረክ ነጥብ ማግኘት ችላለች። በዚህ አጓጊ በነበረውና ከባድ ፉክክር በታከለበት ጨዋታ በእርግጥም ካናዳ ይገባት የነበረውን የአቻ ውጤት ማግኘት ችላለች። በዚህም ደጋፊዎች ደስታን፣ ተጫዋቾችና አሰልጣኙ ኩራትን ተጎናጽፈዋል። የካናዳው አሰልጣኝ በትውልድ አሜሪካዊ ናቸው። ካናዳ በምናምናቸው ብሔራዊ ቡድኗን እንዳስረከበቻቸው ፈጣሪ ይወቅ። ምክንያቱም አሜሪካ ለእግር ኳስ ሩቅ ሀገር ነች። ስለ ቫር ሁሉ እስካሁን የሚሰሙ የሚያውቁ አይመስሉም በማለት ብዙዎች ያፌዙባቸዋል። የእግር ኳሱ ዓለም ንጉሠ ነገሥትና የዚሁ መድረክ የ2022 ዓለም ዋንጫ አሸናፊው ሊዮኔል አንድሪስ ሜሲ እንኳ በአንድ ወቅት ሱፐርማርኬት በነፃነት ለመጀመሪያ ጊዜ የተንቀሳቀስኩት አሜሪካ ላይ ነው በማለት እሱን ያህል ሰው ማንም እንደማያውቀውና አሜሪካ እግር ኳስን የማትመለከትና የማታውቅ መሆኗን የሚያሳብቅ አስተያየት ሰጥቷል። ይሁን እንጂ አሜሪካ ኳስንና ኳሰኞቹን አለማወቋ የዓለም ዋንጫ አዘጋጅነትን አላስነፈጋትም። የአሜሪካው ዶናልድ ትራምፕ ከፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ጋር ያላቸውን ቅርበትና ወዳጅነት በመጠቀም ይህንን የዓለም ስፖርት ሁሉ ትልቁ መድረክ የሆነውን ዓለም ዋንጫ እንድታዘጋጅ መብት አገኘች። በእርግጥ
አሜሪካ ይህንን ዓለም ዋንጫ ከካናዳና ሜክሲኮ ጋር በመተባበር በታሪክ ለመጀመሪያ ጊዜ በሶስት ሀገራት መካከል ያዘጋጁት እንጂ ፈላጭ ቆራጩ ግን የትራምፕ አስተዳደር ነው። አሜሪካ ከዓለም ዋንጫ ዝግጅት ጀምሮ ተሳታፊ ሀገራትና የልዑክ ቡድን አባላት ላይ ፖለቲካዊ ጉዳዮችን ተንተርሳ ያሻትን ውሳኔ ያለ ጥያቄ እያሳለፈች ነው። የፊፋው ፕሬዝዳንትም አንቺን ያልጣመሽ አይጥመኝም፣ አንቺን የጎረበጠሽ እኔንም አይመቸኝም፣ እንዳሻሹኝ እንደተመቸሽ ብለዋታል። በርካቶችም በዚህ አይነትማ ዋንጫውንም በጉልበት ሳታስቀረው አትቀርም በማለት እውነት አዘል ቀልዳቸውን ጣል ያደርጋሉ። ይህች ሰላማዊውን የእግር ኳስ ድግስ በፖለቲካ ማንኪያ እያማሰለች ያለችው አሜሪካ ሌሊት ላይ ያደረገችውን የመክፈቻ ጨዋታዋንም በደጋፊዋ ፊት ማሸነፍ ችላለች። አዘጋጇ ሀገር አሜሪካ በመክፈቻ ውድድሯ ፓራጓይን ገጥማ 4-1 በሆነ ውጤት በመርታት ጅማሯን አሳምራለች። ገና በጨዋታው ጅማሮ የፓራጓይ ተጫዋች ቦባ ዲያላ የራሱን መረብ የባረከው ሲሆን ሬና ሌላኛዋን እንዲሁም የቀድሞ የአርሰናል ተጫዋች ባሎጉን ሁለቱን የአሜሪካ የማሸነፊያ ጎሎች ሲያስቆጥሩ ማውሪሲዮ በበኩሉ ፓራጓይን ከሽንፈት ያልታደገች ብቸኛና ማስተዛዘኛ ግብ የአሜሪካ መረብ ላይ አሳርፏል። የብሔራዊ ቡድኑ ወሳኝ ተጫዋች ክርስቲያን ፑልሲች ድንቅ በነበረበት የመጀመሪያው አጋማሽ አሜሪካ 3 ጎሎችን አስቆጥራለች። 21 ለግብ የሆኑ ኳሶችን ለሀገሩ ማቀበል የቻለው ፑልሲች በሀገሪቱ ታሪክ 4ኛ ተጫዋች ሆኗል። የጨዋታው ኮከብ የነበረው የቀድሞ መድፈኛ አሜሪካዊ ባሎጉን በ2026 ዓለም ዋንጫ 2 ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። ይህንን በሶፊ ስቴዲየም የተደረገውን የመክፈቻ ጨዋታ 7492 ደጋፊዎች ታድመው ተመልክተውታል። አዘጋጅ ሀገሩ አሜሪካ በዚህ ጨዋታ ያሳየችውን አቋምና ያስመዘገበችውን ውጤት ተከትሎ ወደ ቀጣዩ ዙር የማለፍ ከፍተኛ እድል እንዳላት ከወዲሁ አስገምቷታል። ዩኤስኤ ሌሊቱን በመክፈቻው እጅግ አስደናቂ አቋም ያሳየችና በደጋፊዎቿ ፊት ድል ለመጎናጸፍ ምን ያህል ቆራጥ እንደሆነች ያሳየችበት ጨዋታ ሲሆን ፓራጓይ በበኩሏ በከፍተኛ ጫናና በመከላከል ላይ የተመሰረተ ደካማ ጨዋታ አድርጋለች። በዚህ የዓለም ዋንጫ የምድብ ቢ የመጀመሪያ ጨዋታ ፓራጓዮች ሙሉ ለሙሉ እየተከላከሉ የነበሩ ሲሆን የፖቼቲኖ ቡድን በበኩሉ ኃያል ሆኖ አምሽቷል። እንደሚታወቀው የአሜሪካን ብሔራዊ ቡድን የሚመሩት የቀድሞ የቶተናም ሆስፐርና የፒኤስጂ አሰልጣኝ የነበሩት ፖቼቲኖ ናቸው። አሰልጣኝ ፖቼቲኖ ገና በመጀመሪያው የዓለም ዋንጫ ጨዋታቸው ፓራጓይ ከመከላከል ውጭ የጨዋታ እቅድ የሌላት እስኪመስል ድረስ ጫና የፈጠሩበትን ጥሩ እግር ኳስ ማሳየት ችለዋል። 24 ዲግሪ ሴንቲግሬድ የሆነ የአየር ሁኔታ ላይ እየተጫወቱ በነበረው መርሃ ግብር ፓራጓይ ኢላማውን የጠበቀ ሙከራ ቀርቶ ከራሳቸው የሜዳ ክፍል መውጣት እስኪያቅታቸው ተቸግረው ነበር። አሜሪካ በዚህ የዓለም ዋንጫ መድረክ በታሪክ በመጀመሪያው አጋማሽ 2 ጎሎችን ስታስቆጥር ከጁን 5 2002 የዓለም ዋንጫ በኋላ ለመጀመሪያ ጊዜ ነው። ያኔ ፖርቹጋል ላይ 3 ጎሎችን አስቆጥራ ነበር። ሌላው ደግሞ አሜሪካ በ2022 የዓለም ዋንጫ ላይ በአጠቃላይ በድምሩ ያስቆጠረችው የጎል ብዛት 3 ብቻ ሲሆን በ2026 የዓለም ዋንጫ ደግሞ ገና በመጀመሪያው ጨዋታ በመጀመሪያው አጋማሽ እኩል አድርገውታል። በዚህም የዓለም ዋንጫ ሻምፒዮናነት ቅድመ ግምት ያገኙት ፈረንሳይ፣ አርጀንቲና፣ ስፔን፣ ፖርቹጋል፣ ጀርመንና ሌሎችም ሀገራት ለአሜሪካ ያላቸውን ግምት ከፍ ማድረግ እንዳለባቸው ምልክት የሚሰጥ አቋም ነበረ። ፓራጓይ በበኩሏ በዚህ የምትቀጥል ከሆነ ከባድ እንደሚሆንባትና ከምድቧም ላታልፍ ትችላለች ተብሎ ተሰግቷል። ምክንያቱም ይህ ምድብ አውስትራሊያና ቱርክ ያሉበት ምድብ ነው። በሌሊቱ ጨዋታ አቋሟም በርካቶች ፓራጓይ ግን ለዓለም ዋንጫ እንዴት ልትበቃ ቻለች የሚሉ ጥያቄዎችን ሲሰነዝሩ ነበር። ለዓለም ዋንጫው ለማለፍ ብራዚልን 1-0፣ አርጀንቲናን ከ1-0 መመራት ተነስታ 2-1 ቀልብሳ በማሸነፍና ዩራጋይን ደግሞ 2-0 በመርታት ድንቅ የዓለም ዋንጫ ማጣሪያ ጨዋታዋን አልፋ ነበር እዚህ የመጣችው። ነገር ግን በሌሊቱ አቋሟ በጊዜ ከሚሰናበቱ ሀገራት መካከል አንዷ የምትሆን ይመስላል። እነሆ በታሪክ በሶስቱ አዘጋጅ ሀገራት መካከል የሚደረገውና በታሪክ በ48 ሀገራት መካከል ለመጀመሪያ ጊዜ የሚካሄደው 23ኛው የ2026 የዓለም ዋንጫ 3ቱም መክፈቻዎች ተደርገዋል። ታዲያ ይህ ትላንትና ከትላንት በስቲያ በደማቅ ሁኔታ መክፈቻውን ያገኘው የዓለም ዋንጫ አሁንም በርካታ አዳዲስ ነገሮችን እያሰማን ቀጥሏል። ከጨዋታዎች ባሻገር ያሉትን መረጃዎች ስንመለከት የጋና ብሔራዊ ቡድን ተጫዋች የሆነው ቶማስ ፓርቴ ለዓለም ዋንጫው ካናዳ
እንዳይገባ መከልከሉ ይፋ ሆኗል። ይህንን ተከትሎ ቶማስ ፓርቴ ሀገሩ ጋና በዓለም ዋንጫ የመጀመሪያ ጨዋታ በቶሮንቶ ከተማ ከፓናማ ጋር የምታደርገው ጨዋታ የሚያመልጥ ይሆናል። የቀድሞ የአትሌቲኮ ማድሪድና የመድፈኞቹ ተጫዋች በአስገድዶ መድፈር ወንጀል በለንደን ሜትሮፖሊታኖ ፖሊስ ክስ ቀርቦበት እንደነበር ይታወቃል። የካናዳ መንግስት ደግሞ ወንጀል የሰራና የተጠረጠረ ግለሰብ ወደ ሀገሯ እንደማታስገባ በቪዛ ማመልከቻዋ ላይ በግልጽ አስቀምጣለች። ፊፋ በበኩሉ ባወጣው መግለጫ ቶማስ ፓርቴ ቡድኑ አሁን ላይ ካረፈበት ቦስተን አሜሪካ ወደ ካናዳ ማቅናት እንደማይችል አሳውቋል። ፊፋ በመግለጫውም የካናዳ መንግስት ለተጫዋቹ ቪዛ መከልከሉን ጨምሮ የገለጸ ሲሆን ፊፋ በአዘጋጅ ሀገራት የኢሚግሬሽንና ቪዛ ሁነቶች ላይ ጣልቃ እንደማይገባም አያይዞ አሳውቋል። ሌላው ደግሞ ኢራንና አሜሪካን ያፋጠጠው የሳይበር ጥቃት ጉዳይ ነው። እየተካሄደ ባለው የ2026 የዓለም ዋንጫ ከኢራን ጋር ግንኙነት አላቸው የሚባሉ ሃከሮች እንዲሁም የዓለም ዋንጫ አዘጋጆችና ደጋፊዎች ስጋት ተደቅኖባቸዋል። ሃንዳላ ተብሎ የሚጠራው የኢራን የጠላፊ ቡድን የአሜሪካውን ኤፍቢአይ የስለላ ተቋም ድሮኖቹን የመጥለፍ ሙከራ ማድረጋቸው ተዘግቧል። ለኬፕ ይዞት በወጣው መረጃ መሰረት ሃንዳላ የ2026 የዓለም ዋንጫን ለማሰናከል እያስፈራሩ እንደሚገኙ አስነብቧል። ቡድኑ እንዳለው የኤፍቢአይ የድሮን መረጃዎችን ለወራት ስንከታተል ቆይተናል የሚል አስተያየቱን ሰጥቷል። አያይዘውም የመረጃ ደህንነታቸውን ብታጠናክሩ የተሻለ ነው ሲሉ ሃንዳላዎች የማስጠንቀቂያ መልእክታቸውን አጋርተዋል። የአሜሪካ የውጭ ጉዳይ ሚኒስተር በበኩሉ የሃንዳላን የቡድን አባላት ለመለየት የሚረዳ ማንኛውንም መረጃ ለሚሰጥ እስከ $10 ሚሊዮን የሚደርስ ሽልማት አዘጋጅቻለሁ ብሏል። ሌላኛው አነጋጋሪ ጉዳይ ደግሞ የእንግሊዝ ብሔራዊ ቡድን ላይ የተፈጸመው ዝርፊያ ነው። በአሰልጣኝ ቶማስ ቱዌል የሚመራው የእንግሊዝ ብሔራዊ ቡድን ዝርፊያ እንደተፈጸመበት የሀገሪቱ መገናኛ ብዙሃን አስነብበዋል። ቡድኑ በተደረገበት ዝርፊያ የተጫዋቾች ጫማ፣ የልምምድ ዕቃዎች፣ የአሰልጣኝ ቡድን አባላት ዕቃዎችና ይፋዊ የውድድሩ ኳሶች እንዲሁም የጨዋታ ቀን ልብሶች በዝርፊያው ከመኪና ላይ እንደተወሰዱ ተገልጿል። የእንግሊዝ ብሔራዊ ቡድንም ጉዳዩን አስመልክቶ ከሚመለከታቸው የፖሊስ አካላት ጋር እየሰራ እንደሚገኝ ተዘግቧል። ጉዳዩ የሚመለከተው የካንሳስ ፖሊስ በበኩሉ 2 ግለሰቦችን ጠርጥሮ ምርመራ እያደረገ እንደሚገኝ አሳውቋል። ውድ የኢትዮ ግሎባል የዩቲዩብ ገጽ ቤተሰቦች እነሆ መረጃውን በዚሁ ቋጨው። የነገ ሰው ይበለን።